ከፈቀዱልኝ ወደ ኋላ ልመለስ። እሺ። እና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ የነበሩት እንደው ከጅምሩ ብንነሳ ያለቅሳሉ አለኝ። ምን ብለው አሳየኝ ኢየሱስ ምናምን። እነዚህን አከራካሪ ነገሮች ያው እንግዲህ አከራካሪ ነገር ሰንጥቆ በመሄድ ስለሚታወቅ ጎባ ባሌ የሚባል ሀገር ሰኔ 266 ወንዝ ዳር አለው ቤቱ። አሁንም ቸርቹን እዛ አጠገብ 10,000 ካሬ አግኝተን ሰርተናል። ቅድስና ለመኖር አቅም ጉልበት የሚገኘው በመንፈስ ቅዱስ በመጠመቅ ወይም በመሞላት ነው። ንጉሱ ይህን ስም እንዳነሱት መጀመሪያ እና ይህ ስያሜ ከቀዳማዊ ኃይለ ሥላሴ እና እቺ ከቺ ፉል ጎስፐል የምትለው ሀሳብ ያን ከዛ የተወሰደ ነው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሲሄድ እንግዲህ ከተሰቀሉ የመሪዎች ፎቶግራፍ አንዱ የእርሶ ነው። ከተገመተ ሳይሆን ከተገመተ በላይ በሆነ ድምፅ እኔ ስመረጥ እንደሰማሁት ሄደውም ያለቀሱ አሉ ይባላል። እንግዲህ ቸርቻችን ተበላሸች ብለው አይፈረድም። ሰው ከሰጋ አይፈረድበትም። በዛን ጊዜ ደግሞ ሙሉ ወንጌል ያጋጠማት ችግር ነበርና እርስዎ በመሩበት ሰዓት ማምንበትን አሁንም ማምንበትን አልደብቅም። ስለተመረጥኩ የምደብቀው ነገር የለኝም። ህዝብ ሁሉ ተለቃቅሶ በእርቅ አለቀ። እኔ ሁለተኛ ተርም ተመርጬ 1 ዓመቴ ነው። እንደገና ምርጫ ይካሄዳል። አዲስ አበቦች ያቀረቡ ሰው ነበር። አዲስ አበቦቹም ራሱ እኔን መረጡ ማለት ነው። ሙሉ በሙሉ ኦንሊ ጂሰስ እንኳን ልንሆን የምንችልበት እድል ነበር። ምክንያቱም ተክለማርያም ገዛኸኝ ከመጀመሪያዎቹ የሙሉ ወንጌል ወንጌላውያን ገናና ስም ከነበራቸው። ተመልካቾቻችን ይህንን ዝግጅት በዩቲዩብ አድራሻችን የተከታተላችሁ የምትገኙ ከዛሬ እንግዳችን ከፓስተር ጻድቁ አብዶ ጋር ንግግር እያደረግን እንገኛለን። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን አላችሁ? እንግዲህ ዛሬ ከቢሮ ወጣ ብለን ደግሞ ዛሬ በአንድ ቦታ እንገኛለን። የዛሬ እንግዳችን ፓስተር ጻድቁ አብዶ ከዚህ በፊት የኢትዮጵያ ሙሉ ወንጌል ቤተክርስቲያንን እንደዚሁም ደግሞ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ህብረትን እንደዚሁም ደግሞ አሁን በራሳቸው አገልግሎት ወደ ህዝቡ መጥተዋል እና ሰሞኑን በሚዲያችን እንደገለጽ ነው ሰርክል የሚል ሚኒስትሪ ከፍተው ወደ አገልግሎት ተመልሰዋል። እሳቸውን ስለጀመሩት አገልግሎት በተመለከተ እንደዚሁም ደግሞ ስለመጡበት በአጠቃላይ ማብራሪያ እንዲሰጡን ዛሬ በቢሮቸው ተገኝተናል። ፓስተር ጻድቁ በቢሮት ስለተቀበሉን በጣም እናመሰግናለን። እኔም አመሰግናለሁ ቢሮ ድረስ ስለመጣችሁ። እንግዲህ የምትጠይቁትን ለመመለስ ዝግጁ ነን። እሺ፣ በጣም ነው የማመሰግነው። እንግዲህ እርስዎ ያው ከኢትዮጵያ ሙሉ ወንጌል ሞስት ከምስረታው ጊዜ ጀምሮ እስካሁን በኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ አሉ፣ በአመራርም በአባልነትም። እስቲ ከፈቀዱልኝ ወደ ኋላ ልመለስ። ፈቅዱልኛል አይደል? ችግር የለውም። እሺ። እና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ የነበሩት እንደው ከጅምሩ ብንነሳ መቼ ነው የተቀላቀሉት? ስለነበረው ትንሽ ባክግራውንድ ይስጡን። የኢትዮጵያ ሙሉ ወንጌል እኔ እንግዲህ ሙሉ ወንጌል ራሱ ስሙንም ሳላቅ እኔ በነበርኩበት ከተማ በእኔ እድሜ ክልል ያሉ ከኔም በእድሜ ምናልባት 2 ዓመት 4 ዓመት የሚበልጡ ወጣቶች መካከል የሚገርም እንቅስቃሴ ነው የተነሳው። የህይወት ለውጥ የሚታይ በተግባር የሚታይ ለውጥ ሆነና ምንድን ነው የነካቸው እነዚህ ልጆቹ? መጀመሪያ እኛ በቡድን ያው ትምህርት ቤት ውስጥ የእግር ኳስ ቡድኖች አሉ እና እኛ ለምሳሌ ጨዋዎቹ የቴዎድሮስ የሚባል ቡድን ነበር። ሌሎቹ እነዚህ አራዳ የከተማ ልጆች ተወርዋሪ ኮከብ የሚባል ነበር። የነሱ አሰልጣኞች የነሱ የበላይ አይነት ደግሞ ለምን መጽሐፍ ቅዱስ ቡድን እንዳሉ ራሱ አይታወቅም። ባህሪያቸው ከዛ ጋር ስለማይሄድ ማለት ነው። እና ይዘፍናሉ እና ስለ ሴት ነው የሚዘፍኑ። በአብዛኛው ተደባዳቢ ናቸው፣ ይታወቃሉ ከተማ ውስጥ። እና ማለት እኔ ጥሩ ነበርኩ ሳይሆን ግሩፕ ነን እና በኋላ ተለወጡ እና በሚገርም አይነት ሁኔታ ተለወጡ። በተለይ አንዳንድ አስቸጋሪና ኃይለኛ የነበሩ ሰዎች ከተማ ውስጥ የሚታወቁ ተለወጡ እና የለውጣቸው መንስኤ ምክንያት አልገባኝም እኔም። ለማንኛውም ጊዜው ደግሞ 1ኛ ደረጃ ትምህርት ጨርሰን ከቤተሰብ ርቀን ለ2ኛ ደረጃ ትምህርት የምንሄድበት ጊዜ ነው እና ከቤተሰብ ቁጥጥር ነፃ ለመሆንም በጣም የምንፈልግበት ሁኔታ ነበር። አንዳንዶቻችን እንግዲህ ለመጀመሪያ ጊዜ ጴንጤ የሚባል ቃል ሰማሁ እና ጓደኛዬ ጋር እያለሁ ሌላ ጓደኛዬ መጥቶ ምን ትሰራለህ ከሱ ጋር አለ።
ጓደኛዬ እኮ ነው አታውቀውም? ተሾመ ተካ ይባላል። ስለው ጴንጤ ሆኗል እኮ እሱ አለኝ። እኔ ደግሞ ጭቅጭቅ ወዳለው ጴንጤ ምን ማለት ነው? በምን ቋንቋ ነው? መቼም በእኔ እውቀት ደረጃ እስካሁን በማውቀው በአፋን ኦሮሞም በአማርኛም በእንግሊዝኛም እኔ አልሰማሁም። ምን ቋንቋ ነው? ምንድን ነው? አይ እንግዲህ ጭቅጭቅ ትወዳለህ? እኔ አላውቅም አለ። እሺ ምንድን ነው የሚያደርጉት ስለው ያለቅሳሉ አለኝ። ምን ብለው? አሳየኝ ኢየሱስ ምናምን። ከዛ እኔ እንግዲህ ይሄ ኢየሱስ የሚባለውን ይወዱታል ማለት ነው አልኩ። እኔም አለቅስ ስለነበረ መውሊድ ላይ እንደዚህ ለምወደው አለቅስ ስለነበረ እነዚህ ሰዎች ኢየሱስ ማንም ይሁን ግን ይወዱታል ማለት ነው አልኩ። ረጅም ታሪክ ነው እንግዲህ እኔም በሂደት ጌታን ተቀበልኩ። ያ 1963 ዓ.ም እንደ ኢትዮጵያ አቆጣጠር የዛሬ 55 ዓመት ገደማ ማለት ነው። የሚገርም እኛ ከመወለዳችን በፊት አልተወለድክም? እኔ ያን እንግዲህ ወደ 15 ዓመት እድሜ በኋላ ነው ሙሉ ወንጌል መሆናችንን እኛ በኋላ ነው ያወቅነው። ከዛ ከአንድ ዓመት በኋላ በእምነቱ ውስጥ እንደቆየው ደግሞ ያው በሐሰት ተከሰን እኔና 5 ጓደኞቼ ደግሞ እድሜያችን እንኳን በማይፈቅድበት ዘመን 1 ዓመት እስር ቤት ወህኒ ቤት አሳለፍ። በዚህ በወንጌል ማለት ነው። በወንጌል ምክንያት ከዛ ስንፈታ እኔ ያን ጊዜ ነው እንግዲህ እንትኑን ያወቅኩት ማለት መጽሐፍ ቅዱሴን ከዘፍጥረት እስከ ራዕይ ደጋግሜ ያነበብኩት እስር ቤት ሆኜ ነው እና ጥሪም እንዳለኝ ታወቀኝ ያኔ ነው። እንደተፈታው ግን ወዲያው እንትን ማድረግ አልፈለኩም። እንደገና ትምህርቴን ለመቀጠል ሙከራ አደረግኩ 1 ዓመት እንደገና። ግን እንትኑ እየገፋ ስለመጣ 66 ግንቦት 19 ከአሰላ ተነስቼ መንገድ ጀምሬ ጎባ ባሌ የሚባል ሀገር ሰኔ 266 ወንዝ ዳር አለው ቤቱ። አሁንም ቸርቹን እዛ አጠገብ 10,000 ካሬ አግኝተን ሰርተናል። አንድ 3 ሰዎች ነበሩ ጌታን የሚያውቁ እዛ ከተማ አልነበሩም። አንዱ ብቻ ነው ከተማ ውስጥ የነበረው፣ ሌሎቹ ወረዳ ከተማ ውስጥ የነበሩ ናቸው። ስለዚህ ባሌ እንደ ወንጌላዊ ሆኜ ሄድኩ። ከዛ ደቡብ ኢትዮጵያ ውስጥ በአሁኑ የፖለቲካ ቋንቋ ሳይሆን ደቡብ ያኔ እኛ ባሌን ጨምረን ይሄ ደቡብ ሸዋን ሐይቆችና ቡታጅራ ይባላል ድሮ፣ ከምባታና ሀዲያን፣ ጋሞና ጎፋን አንድ ላይ ቦረናን፣ ጉጂን፣ ጌዲዮን እነዚህ በሙሉ አንድ ላይ አድርገን የደቡብ ቀጠና የሚባል የሙሉ ወንጌል መሰረትን እኛ። ከዛ የአገር አቀፉ ደግሞ 1966 ነው ወደ አገር አቀፍ ደረጃ ያው ቤተ እምነቱ መነሻው 56 ቢሆንም ሪቫይቫሉ የጀመረው ግን ከ10 ዓመት በኋላ አገር አቀፉ ቤተ እምነት በ5 ዓመት ነው በአገሪቷ በሙሉ ወንጌል የተሰራጨ። 10 ዓመት በኋላ ግን ለውጥም እየመጣ ስለሆነ ፈቃድም ለማግኘት በመንግስትም ዘንድ በሌሎችም ዘንድ እንደው ለመታወቅ የእምነት አንድነትን ለመጠበቅ ወንጌል ለማሰራጨት 4 ዓላማዎች የነበሩት ጉባኤ ነው። እኔ ያን ጉባኤ ባሌ ነው ክዬ መጥቼ ተካፍያለሁ። ከዛ የደቡብን እንግዲህ ስራ አስፈጻሚ አባል በኋላም ደግሞ በደርግ ዘመን ሌሎቹ ሲታሰሩ ሌሎች ለትምህርት ሲሄዱ እኔም ደግሞ ብቻዬን ቀርቼ ነበር ከሌሎች ወንድሞች ጋራ የደቡብ ኮሚቴ ይባላል ቀጠና ስራ አስኪያጅ እና ከ69 ጀምሮ 68 ሞከርንና አልተሳካም። ወንዶ ገነት ላይ ኮንፈረንስ አዘጋጅተን ነበር። ከ69 ጀምሮ 71 ብቻ ሲተጓጓል እስከ 74 ድረስ የሾኔ አምቡርሴ ላይ ጠቅላላ ከአዲስ አበባ ሁሉ ሰው ይመጣል። ኮንፈረንስ እያዘጋጀን ክረምት እናገለግል ነበር። ከሱም ላይ ደግሞ እንደገና በ74 ያው ወደ 13 የምንሆን ሰዎች ታስረን ሆሳዕና ሄድን። እዛ 9 ወር ታስረን ደግሞ የሶዶ ምናምን የ1 ወር ቀን አይቆጠርም እሱ። ከዛ በኋላ የመንግስት ለውጥ መጣ። መንግስት ለውጥ ሲመጣ እኔ ለትምህርት ኬንያ ሄድኩ። 4 ዓመት እዛ ቆይቼ ስመለስ የኢትዮጵያ ሙሉ ወንጌል የሥነ መለኮት ሴሚናሪ እንድመራ ጥያቄ ቀርቦልኝ ነበር። መጀመሪያ ዓመት ይሻላልኩም በኋላ ግን ብዬ ከ90 እስከ 95 ሴሚናሪውን መራው።
ከ96 ደግሞ እስከ 2003 መጨረሻ ለ8 ዓመት 2 ተርም ኢትዮጵያ ሙሉ ወንጌል ቤተክርስቲያን ያኔ ዋና ጸሐፊ ነው የሚባለው ዋና ጸሐፊ ነው የመራው። ተመልሼ ወደ ሴሚናሪው ተመልሼ 4 ዓመት እንዳገለገልኩ ወደ ኢትዮጵያ ወንጌል ቤተክርስቲያናት ቤተ እምነቱ እጩ አድርገው ስላቀረበኝ ቀርቤ እንግዲህ 2 ተርም 10 ዓመት ዘፈሩ ነውና ከዛ በኋላ እርግጥ የመጀመሪያውን ተርም እንደጨረስኩ ምን ማድረግ ይችላል ብዬ አስቤ ነበር። ሰርክል የሚባል በነገራችን ላይ ሚኒስትሪ አይደለም፣ ተቋም ነው፣ ድርጅት ነው። በሲቪል ሶሳይቲ የተመዘገበ ነው። ያ የሆነበት ለሁሉም አገልግሎት መስጠት እንዲቻል ነው። በወንጌላውያን ሰርክል ብቻ ሳይሆን እኛ ሀገር ባሉ አንዳንድ ጉዳዮች ላይ ለምሳሌ በሰላም ላይ መግባባት ላይ እና በመሳሰሉ ጉዳዮች ላይ መስራት እንዲያስችለው ገባኝ። ለዛ ኦልሬዲ በፈረንጆቹ በ2021 ነው እንትን ያለው። በየዓመቱ መጠነኛ ስልጠናዎች እናደርግ ነበር። አሁን ግን ያው በሙሉ ኃይል እና ኃላፊነት እሱን አንድ ለማድረግ ነው እንግዲህ። እሺ ወደዚህ ወደ ሰርክል በደንብ በሰፊው እንመጣለን። ሙሉ ወንጌልን አንስተዋልና አሁን በቀደም እንደው ካነሱት አይቀር ሙሉ ወንጌል የሚለው ስያሜን በተመለከተ እርስዎ ከጀማሪዎቹ አንዱ ስለነበሩ ዘማሪ አዲስ ወርቁን አግኝቼ አቅርቤው ነበርና አንድ የነገረኝ ታሪክ ምንድነው ንጉሱ ይህን ስም እንዳነሱት መጀመሪያና ይሄ ስያሜ ከቀዳማዊ ኃይለ ሥላሴ አፍ የተነጠቀ ከዛ ተወስዶ ሙሉ ወንጌል እንደተባለ ነግሮኝ ነበር። በቀደም ደግሞ ሌላ ታሪክ ሰማና እስቲ ግዛ ከነበሩ ከመጣን አይቀር ሙሉ ወንጌል ስለመሩ ይሄ ስያሜ ከየት ነው የመጣው? ይሄ በጣም ወደኋላ ይሄዳል። አንድ መጽሐፍ እነግርሃለሁ ከየት እንደመጣ ማስረጃ እንዲሆንልህ። ፍሮም አዙዛ ቱ አፍሪካ ቱ ዘ ኔሽንስ የሚል መጽሐፍ አለ። ኦንላይን ታገኘዋለህ፣ ዳውንሎድ ማድረግ ትችላለህ። ፍሮም አዙዛ ቱ አፍሪካ ቱ ዘ ኔሽንስ ዴል አንድ የታወቀ የስነ መለኮት ሰው የአሰምብሊስ ጎድ ሰው የጻፈው መጽሐፍ ነው። እዛ ላይ እሱ የሚለው ምንድን ነው? እዛ ላይ ትንቢቶች ይነገሩ ነበር። በዚህ በአዙዛ ስትሪት ሪቫይቫል እንግዲህ የአዙዛ ስትሪት ሪቫይቫል የሚባለው በ1906 ነው በዋናነት ጀምሮ ለ3 ዓመት ያለማቋረጥ የነበረ ስብሰባው የሚካሄደው እና አንድ በልሳን የተነገረ የተተረጎመ ወይም ትንቢት የተነገረ አንድ ነገር ነበረና ምንድነው የሚለው እሱ ያው በእንግሊዝኛ ልናገርና መጀመሪያ I will send a large army to preach the full gospel to the whole world in the power of the Holy Spirit የሚል ተነገረ ነው የሚለው እሱ እና እቺ ከቺ ፉል ጎስፐል የምትለው ሐሳብ ያን ከዛ የተወሰደ ነው። አንድ የሚባለው እሱ ነው። ሁለተኛ ፉል ጎስፐል ወይም ፎር ስኩዌር ጎስፐል ይባላል። ፎር ስኩዌር ጎስፐል የሚባልበት ምክንያት ፔንቴኮስታሎቹ የሚሰብኩት 4 ነገር ነው። አንዳንድ ሰዎች 5 ያደርጉታል፣ ግን 4 ነው በዋናነት። ፎር ስኩዌር የሚባል ቸርች ማለት ሆሊነስ ቸርች እና ኢየሱስ ያድናል፣ ይፈውሳል፣ ይቀድሳል፣ በመንፈስ ቅዱስ ያጠምቃል እና ኢየሱስ የሚመጣ ንጉስ ነው። ስለዚህ ስለ ኢየሱስ ክርስቶስ አዳኝነት እና ፈዋሽነት ነፍስን ብቻ አያድንም፣ ስጋንም ይፈውሳል። ስለ ፈውስም በጣም ይሰብካሉ። ቀጥሎ ደግሞ ስለ ቅድስና ይሰብካሉ። መቀደስ ማለት ደግሞ በቅድስና ለመኖር አቅም ጉልበት የሚገኘው በመንፈስ ቅዱስ በመጠመቅ ወይም በመሞላት ነው። ይሄ ከጆን ዌስሊ የሆሊነስ ሙቭመንት የሚባል ከፔንቴኮስታል በዚህ ሌተስ ከተነሳው የፔንቴኮስቴ እንቅስቃሴ በፊት የሆሊነስ እንቅስቃሴ የሚባል አለ። ዌስሊያን ዌስሊ ጆን ዌስሊ የሚባል ሰው ታውቃለህ ታሪኩን። ቅድስና ይሰብካል እሱ። ቅድስናን ፍጹም ማድረግ ይቻላል ይላልና የመንፈስ ቅዱስ ጥምቀትና ኃይል አንዱ የሚያስፈልግበት ምክንያት ኃጢአትን አሸንፈን ለመኖር የምንችልበት አቅም ለማግኘት ነው የሚል አስተምሮ ስላለ ይህንን ይሰብካሉና በሁለት ምክንያት ነው። አንደኛ ፎር ስኩዌር ጎስፔል ወይም ፉል ጎስፔል የሚሰብኩት
ዋና ስብከተ ርዕሳቸው። አንዳንዶቹ 5 ያደርጉታል። 5 የሚያደርጉት በመንፈስ ቅዱስ መጠመቅንና መቀደስን ለይተው ስለሚያዩ ነው። አንድ ላይ የሚያዩት 4 ያደርጉታል። እንግዲህ ዳንኤል ደንዝል የሚባለው እንደተናገረው ከሆነ ይሄ I will send a large army to preach the full gospel and the power of the Holy Spirit የሚለው ካቺ ነገር ነው እና በኋላ ዲሞስ ሰካሪያን የሚባል the happiest people on earth የሚል መጽሐፍ አለ። ከአርሜኒያ ውስጥ የነበሩ እና አንድ የ14 ዓመት ወጣት ልጅ ራእይ ያያል እና አርሜኒያ ላይ ጦርነት እንደሚመጣ ከዚህ ከግብጽ እንደሄዱ ህዝቦች ወደ እንደዚህ አይነት ሀገር ሽሹ፣ እግዚአብሔር እዛ እኔ አበለጽጋቸዋለሁ ብሎ የዛ ነገር ካርታ ሁሉ ይስላል ሰውየው። ያው ያመኑት ሄደው ሎስ አንጀለስ ገቡ፣ ያላመኑት እዛ ቀሩ። አርሜኒያ የሆነችውን እናውቃለን። አርሜኒያ የገቡት የዴሞስ ሰከረን ፋሚሊ ከብት እርባታ ላይ ተሰማሩና በጣም ሀብታም ሆኑ እና ሀብታም ሲሆኑ ምን ማድረግ ጀመረ ሰውየው? ፉል ጎስፐል ቢዝነስሜን ፌሎሺፕ ኢንተርናሽናል የሚባል አቋቋመ። እሱን አቋቁሞ ለታወቁ ሰባኪዎች ገንዘብን አትጨነቁ፣ ወጪ አታውጡ እኔ ብሎ ኮንፈረንስ ክሩሴድ እንዲያካሄዱ ለምሳሌ ለነ ቴዎል ኦስቦርን፣ ለነ ኦራል ሮበርት፣ ለነ ካትሪን ኮልማን በጣም የታወቁ በዛን ዘመን የታወቁ አገልጋዮችን በራሱ ወጪ ገንዘብ እንትን ያደርግላቸዋል፣ ፋሲሊቴት ያደርግላቸዋል። ስለዚህ ፉል ጎስፐል ቢዝነስ ፌሎሺፕ ኢንተርናሽናል የሚባለው መጋዘኑ ኢትዮጵያ ይደርስ ነበር። የዛ የኛ ሰዎች ያነባሉ ማለት ነው። ያ ምክንያቱም እንቅስቃሴው የተነሳው በዩኒቨርሲቲና በቲቲአይ በሜዲካል ኮሌጅ በግብርና ኮሌጆች እና በሃይ ስኩል ስለሆነ በዛን ጊዜ ደግሞ ሃይ ስኩል ተማሪም እንግሊዝኛ በደንብ ነው የሚችለው፣ ምንም ጣጣ የለበትም። ስለዚህ እነዛን ሊያነቡ ይችላሉ። እንግዲህ ዩዶ ፉል ጎስፕል የኮሪያው ከኛ አይቅደም እርግጠኛ አይደለሁም። ለመጀመሪያ ጊዜ ምናልባት በቸርች ደረጃ ዩዶ ፉል ጎስፕል የአሴምብሊስ ኦፍ ጎድ የሚነቃቀው። እንግዲህ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሲመሰረት መሰረታዊው ሐሳብ አሁን ኢንዲጂነስ ሲባል አንዳንድ ሰዎች የሚሉ አሉ። ኢንዲጂነስ ማለት በቴዎሎጂ በቸርች ግሮዝ 3 ነገር ማሟላት አለብን ነው የሚለው። ራሱን በራሱ የሚያስተዳድር በራሱ ገንዘብ ወንጌል የሚሰብክ እና ሰልፍ ሰፖርቲንግ፣ ሰልፍ ፕሮፓጌሽን፣ ሰልፍ አድሚኒስትሬሽን ነው። ስለዚህ ያን ጊዜ ሙሉ ወንጌልን የመሰረቱ ሰዎች ምን አሉ? መጀመሪያ ሙሉ ወንጌል ወደ መንግስት ይዘው የሄዱትን ስም እነግርሃለሁ። ምን አሉ? እኛ ለምሳሌ ሚስዮናውያን ሚስዮን ያመጣው እየተባለ ካቶሊክ ምናምን እየተባለ ይሰደማል። ለምንድን ነው እኛ ለራሳችን ህዝብ ለምን ወንጌል አንሰብክም? why do we need? ስለዚህ ከየትኛው ሚስዮናዊ ድርጅት ስር ሳንገባ ወንጌል ለራሳችን ለምን አንሰብክም ብለው አሁን የሐረር ቲቲአይውን የነ ጋሽ አሰፋ አለሙ፣ ዶክተር አሰፋ አለሙ፣ የነ ዶክተር ዘለቀ አለሙ፣ እነ ዶክተር ቤተ መንግስቱ እና ሌሎቹ እዛ ሐረር የተለወጡ አለ። አፄ ገላውዲዮስም እንደዚሁ ለውጥ ነበር። በዋናነት እንግዲህ እነዚህ በየቦታው የነበሩት እንደ ምንጭ የሆኑ ሁሉ መጥተው ወንዝ የሆኑት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ ነው። አንዳንድ ጊዜ ገባሮች የወንዙን ስም አይወስዱም እላለሁ እኔ። አንዳንድ ገባር የሚገቡ አባይ መሆን አይችሉም። አባይ ነው እንጂ ገባሮቹ እኔ ነኝ አባይን ያስገኘሁት ማለት አይችሉም። ለምሳሌ አንዳንድ ገባር ወደ ዋና ወንዝ አልገባ ካለ እንዳውም ይደርቃል በነገራችን ላይ። ስለዚህ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለምሳሌ የነበሩ ሰዎች አሁንም በሕይወት አሉ ብዙዎቹ። ለምሳሌ ኢንጂነር ተካገብሩ፣ ኢንጂነር ግርማ ተሰማ፣ ፕሮፌሰር ፊሊጶስ ኬሜሬ አሁንም ቨርጂኒያ አለ። ፊሊጶስ ኬሜሬ፣ ዶክተር አብርሃም ከኤርትራ አሁንም በሕይወት አለ እና እነዚህ ዕቁበ ጊዜ የሚባለው ነው። ወዲያው እሱ ይሄ ነገር ቸርች ሊሆን ነው እንዴ ብሎ ትቶ የወጣው እና እነዚህ ሰዎች ተሰብስበው ለራሳቸው ሕይወት ተሰብስበው ሲጸልዩ ነው ነገሩ ወደ እየጨመረ ሲሄድ ሙቭመንት የመፍጠር አይነት ነው። በዛ ጊዜ ካዛንቺስ የሚኖረው ራምስትራንድ የሚባለው የስዊዲሽ ፊላደልፊያ
ሚስዮናዊ የነበረው ሰው በጣም ጥሩ ሰው ነው። ምንድነው ያደረገው እሱ? ይሄ ነገር የእግዚአብሔር ስራ ነው የሚመስለኝ፣ ወደኛም ወደ ፊኒሽ ሚሽንም አትጠጉ አለ። ምክንያቱም ሁለት ፔንቴኮስታል ስካንዲኔቪያን አገር የመጡ ሁለት ናቸው። የፊኒሽ ሚሽን ቀድሞ በኢትዮጵያ አቆጣጠር አይ ቲንክ 44 ይመስለኛል የገቡት እነሱ። ቀጥሎ ስዊዲሽ ፊላዴልፊያ ገብተዋል። እነሱ የራሳቸውን ስራ እየሰሩ ነው። ይሄ አዲስ እንቅስቃሴ ነው። ግን ረምስትራንድ የሚባለው ሰው ያደረገው ጥሩ ነገር ምንድን ነው? በቃ ይሄ ነገር የእግዚአብሔር ሙቭመንት ይመስለኛል ማደግ የምትችሉት ብሎ ይሄንን ፕሪንሲፕል አይ ቲንክ ሳይነግራቸው አይቀርም። ኮሚቴ ይሉ ነበርና አይ በኮሚቴ ቸርች አይመራም በሽማግሌ ነው ብሎም የነገራቸው እሱ ነው። ታዲያ ማን ኦርዴን ያደርጋል ሲባል አሁን እኔ ከጸለይ ሁላችሁ የፈረንጅ ሊባል ነው ብሎ ግን እኔ አሳያቸዋለሁ መንገዱን ብሎም እንደዚሁ ያሳያቸው። አንዳንድ ጊዜ ገንዘብ እሺ ብሎም ስለማይቀበሉ መጥቶ መባ ውስጥ አስቀምጦ ይሄዳል ይጸልዩ ማለት ነው። ከዛ አዋሳ ኮንፈረንስ ማዘጋጀት ጀመሩ። እነሱ ወጣቶች ማንከለ እንቅስቃሴ መነሳቱን ሲያውቁ ክረምት አዋሳ ላይ ማዘጋጀት ጀመሩ። የኛ ሰዎች እዛ ይሄዳሉ እና በ1958 እንደ ኢትዮጵያ አቆጣጠር ከዛ ሲመለሱ አዲስ አበባ ላይ ስብሰባ፣ የመጀመሪያው ስብሰባ የዶክተር ጥበበን መጽሐፍ ማንበብ ትችላለህ፣ እሱ ላይ ጠቅሰዋል። አይ ቲንክ ወደ 200 የሚሆኑ ወጣቶች ተሰብስበው ለምን እኛ ፍቃድ አንጠይቅም? ስም አውጥተን ኢትዮጵያውያንን እኛ ለምን በቃ ወንጌል ለራሳችን ህዝብ ለምን አንሰብክም? እኛ በራሳችን ገንዘብ በራሳችን አገልጋዮች ለራሳችን ህዝብ ለወንጌል ለምን አንሰብክም የሚልና ያወጡት ስም ጥንታዊ የእግዚአብሔር ቤተክርስቲያን የሚል ስም ነው። እና እኔ ላይ ከፈለክ ሶፍት ኮፒ አለ። ጥንታዊ የእግዚአብሔር ቤተክርስቲያን ብለው ሲያወጡ ለሀገር ግዛት ሚኒስቴር ሲያቀርቡ የሀገር ግዛት ሚኒስትሩ ይሄ ጉዳይ የሚመለከተው በጣም ሳቃ አሉና ጥፉ ከዚህ ጥንታዊቷም አለች ቤተክርስቲያንም አለች። ቤተክርስቲያን ማለት አትችሉም ማህበር ነው የሚባለው። ምክንያቱም የ1952ቱ ፍትሐ ብሔር ህግ የሚለው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስተቀር ሌሎች ሃይማኖቶች ሁሉ እንደ ተራ ማህበር ይቆጠራሉ ስለሚል አይቻልም ሃይማኖት ማለት እና ስም ቀይሩ ተባሉ። በ59 እንደገና ተሰበሰቡ ማለት ነው። እና ያን ስብሰባ ጋሽ ኃይሌ ዶክተር ኃይሌ ነው የመራው ተብሎ የተነገረኝ። እኔ ሲሰበሰቡ ለምሳሌ የሰማይ ብርሃን የሚል አዳማው የናዝሬቱ አፄ ገላውዴዎስ የነበረው ሙቭመንት ራሱን የሰማይ ብርሃን ብሎ ነው የሚጠራው። የሰማይ ብርሃን ቻፕል እኔም ከዴራ ሄጄ ተከፍዬ አውቃለሁ፣ ጸልዬ አውቃለሁ። እና የጽዮን ፎርስኩዌሩ የሰማይ ብርሃኑ ቀራንዮ ምናምን የተለያዩ ስሞች ጽዮን ላይኛው ታችኛው ጽዮን የሚባል ነበር። ለማንኛውም ከቀረቡት ስሞች ለድምፅ ተለይቶ የቀረቡት ሙሉ ወንጌልና የሰማይ ብርሃን ነው። ስብሰባውን የሚመሩት ጋሽ ኃይሌ ምናልባት ወደ ሙሉ ወንጌል ወደሚለው ስም አደሉ መሰለኝ። የሰማይ ብርሃኖቹ እንዳውም አኩርፈው እርግጥ እስከ 1968 ሚያዝያ ከሙሉ ወንጌል አልተለዩም፣ ግን መጨረሻ ወደ መሰረት ክርስቶስ ተቀላቀሉ። በዛች አኩርፈው ማለት ነው። እና የሰማይ የሙሉ ወንጌል አማኞች ማህበር ብሎ ነው እንደገና በ60 የጠየቁት። ልክ ያ ጥያቄ ከቀረበ በኋላ በዛው ዓመተ ምህረት የቀዳማዊ ኃይለ ሥላሴ የጸጥታ ሚኒስተር ዴታ ኮሎኔል ሰለሞን ከድር ሰርኩለር በትኗል ለጠቅላይ ገዢዎችና ለእንደራሴዎች ራሱን ጥንታዊ የሙሉ ወንጌል አማኞች ማህበር ብሎ የሚጠራው የጴንጤቆስጤ ማህበር ብሎ ወረቀት በትኗል። እንደገና ያ አላረካ ብሎት 64 ላይም በትኗል። 4 ገጽ ከፈለክ አለ ነገር ሶፍት ኮፒውን አይ ካን ሾው ዩ። እና እዛ ላይ ምን ይላል? ራሱን ጥንታዊ የሙሉ ወንጌል አማኞች ማህበር ብሎ የሚጠራው ብሎ ቤተክርስቲያን ብሎ የሚጠራው የጴንጤቆስጤ ማህበር ነው ብሎ የሚለው ራሱ በ19 ምክንያቱም 19 ክረምት ሲሰበሰቡ 60 ላይ ነው ጥያቄው የሚቀርበው። መስከረም 12 1960 ጥያቄ አቅርበውልን ነበረ፣ እንደማይቻል መልሰንላቸዋል። ከዛም ደግሞ ለጠቅላይ ገዢዎችና ለእንደራሴዎች በትነናል። ለክቡር ዶክተር ማናቸው ማኖ ለጊዮርጊስ የአዲስ አበባ ከንቲባ ለነበሩት
ኃይለ ወልደ ጊዮርጊስ ለሳቸው የጻፈው ደብዳቤ ነው አሁን እኔ እጅ ያለው ማለት ነው። ያኛውንም ማግኘት ይቻላል፣ ቀላል ነው። እኔም እንግዲህ የሆነ ባዮግራፊ የራሴንም እየጻፍኩ ስለሆነ እነዚህን አከራካሪ ነገሮች ያው እንግዲህ አከራካሪ ነገር ሰንጥቆ በመሄድ ስለምታወቅ በግልጽ እውነት ነው አቀርባለሁ ብዬ ነው የማስበው። እኔ ወደ ሙቭመንቱ ያው ከጀማሪዎች አይደለሁም፣ ግን በእንቅስቃሴው በተከናወነ በ5 ዓመት እድሜ ውስጥ ነው። 5 years እድሜ ጋፕ ነው። ስቀላቀል ደግሞ ዝም ብዬ ሳይሆን አገልጋይ ሆንኩ። ታሪኩን በደንብ የሚከታተል ሰው ስለሆንኩ የነበረውን ነገር በዚህ መልክ ነው ማስታወሰው። እሺ እንግዲህ ጋሽ አዲሱ ይህንን የነገረኝ ምንድነው እሱ ራሱ ነው ንጉሱ ጋር የቀረበው ተከሶ የቀረበ ጊዜ ማለት ነው። ምንድነው እምነታችሁ ብሎ ጠየቁን። እኛም እና ሰምተው ሊሆን ይችላል እሳቸው ከሱ በፊት ሰምተው ሊሆን ይችላል። እሳቸው ይሄንን ሙሉ ወንጌል ነው ወይ እሳቸው ጋር እነ ሩት የሚባሉ ፔንቴኮስታል የሆኑ እህቶች መጥተው ነበር እና ነግሯቸዋል። ምን ሊገጥማቸው የሚችለውን ጭምር ተነግሯቸዋል። እና የእናንተ ብጤዎች አሉ እዛ ወደ ማርያም አካባቢ ብለው ነግሯቸዋል። እየመጡ ነበሩ። እንዲያውም ለሪቫይቨሉ በጣም ስትሮንግ እንዲሆን የነበሩ ነበሩና ቀደም ብሎ መጥተው እንጦጦ መካነ ኢየሱስ የሉትራን ግቢ ውስጥ የነበሩ ነበሩ። አሜሪካን እንግሊዝኛ ቋንቋ ያስተምሩ የነበሩ በኢጣሊያን ወረራ ጊዜ ያው ምንም መቀጠል ስላልቻሉ ይሄዱ አሉ። ከጣሊያን ወረራ መልስም ቀዳማዊ ኃይለ ሥላሴ ወደ ዙፋናቸው ከተመለሱ በኋላም መጥተው ያገኟቸው እነዚህ ክርስቲያኖች አሉ። እንደምታውቀው ጃንሆይ ቢሊግራም መጥቶ እንዲሰብክ አድርገዋል። አይ ቲንክ አልተሳሳትኩም ኦራ ሮበርትም መጥቶ ሰብኳል። ሴቶች የካምቦሎጃ ማርያም ብለው ህዝብ የጠራት ካትሪን ኩልማንቱን ሌላ መጥቶ የሰበኩ አሉ። የገነት ቤተክርስቲያንም ኢንተርቪው አድርጋቸው ባለፈው እንዲመሰረት እሳቸው ናቸው ይጋብዘው ያመጡት የሚል ከፕሬዚዳንቱ ሰምቻለሁ። እንግዲህ የፊኒሽ ሚሽን ስካንዲኔቪያን ሀገር ያሉ ሚስዮናውያን ንጉሱ ከስዊድኖች ጋር ጥሩ ግንኙነት አለው። ከፊንላንድም ጋር ሊኖረው ይችላል። እኔ አስፈር ሳም ኮንሰርንድ እኔ እስከማውቀው ድረስ የፊኒሽ ሚሽን በ1944 ነው ወደ ኢትዮጵያ የገቡት። ወልመራ አካባቢ ጀምራ የሰፈሩት። ከዛ በነገራችን ላይ በዛ ዘመን በነበረው ፍልስፍና ወይም የመንግስት አቅጣጫ ሰሜን ኢትዮጵያ ለሚስዮናውያን የተከለከለ ነው። ወደ ምዕራብ መሄድ ይችላሉ፣ ወደ ምስራቅ መሄድ ይችላሉ፣ ወደ ደቡብ መሄድ ይችላሉ። መሀል ኢትዮጵያ ምንም አይደለም። አዲስ አበባ ዋና ቢሮአቸው ሊሆን ይችላል። ይሄ ነው። ቀጥሎ ደግሞ ውጭ ወጥተው ነጮቹ ለኢትዮጵያን መስበክ አይችሉም። ነገር ግን እነሱ ጋር የሚሰሩ ሰዎች ወይም እነሱ ጋር የሄዱ ሰዎችን ግን እዛ በግቢያቸው ውስጥ ግን ማምለክም እምነታቸውን መግለጽም ይችላሉ። በዚህ ሁኔታ እንግዲህ ወደ ኢትዮጵያ ፊኒሾቹ እንዴት እንደመጡ አላውቅም። ግን የስዊዲሽ ፊላዴልፊያው ግን ሉዊስ ፔትሮስ የሚባለው የመጀመሪያው ሰው ራእይ አየሁ ይላል። ምስራቅ አፍሪካ አገር አንድ ለምለም አገር ላይ እሳት ሲነድ አይቻለሁ ብሎ ምንድነው ያነበብኩት ይሄ ሀገር ኢትዮጵያ መሆን አለባት ብሎ ያው ከስዊድን መንግስት ጋር ኢትዮጵያ መንግስት ግንኙነት ስላለው ይመጣሉ ማለት ነው። እና ንጉሱ ጋር ይቀርባሉ። ምንድነው የምትሰሩት? ቮኬሽናል ስኩል እና ጤና ጣቢያ የመሳሰለው የት መሄድ ትፈልጋላችሁ? ደለው መና ይላሉ ባሌ። ምክንያቱም እዛ አካባቢ ላለው ለኦሮምኛ ኦሮሞ ወይም የባሌ ኦሮሞ ወንጌል መስበክ አለብን ብሎ አስበው ሊሆን ይችላል። በኋላ ንጉሱ አይ እኛ የምናሳድጋት ከተማ ስላለች ቀጥታ ብለው ሐዋሳ እንዲሄዱ ያረባቸዋል ማለት ነው። ከሐዋሳ እንዳውም ወደ ሐይቅ ዳር ሲሏቸው ሰውየው አይ እኔ ከህዝብ ተለይቼ አይሆንም ብሎ አሁን የህይወት ብርሃን ቤተክርስቲያን ያለበት ቦታ ላይ ከደብረ ታቦር እንደዚህ ስታይ ከተማዋ ቀሐስ ፕላኗ ቀሐስ ነው የሚለውና የቀይ ፊደል መጨረሻ ላይ ሄደው ቦታ እዛ ይመራሉና ኢቭን ስዊዲሾቹ ወደ ሐዋሳ የሄዱት በንጉሱ ትእዛዝ ነው ማለት ነው። አንዳንድ ጊዜ መንግስት ጋይድ ያደርጋል። ለምሳሌ ሜኖናይቶቹ አዲስ አበባ ዋና ቢሮ ቢኖራቸው ከአዳማ ወደ ምስራቅ ኢትዮጵያ ነው እንዲህ የተደረጉት። የጀርመን ሉተራኖቹ ምዕራብ ነበሩ። ኖርዌጃኖቹ ደግሞ በአብዛኛው ደቡብ ሆስፒታሎች ይርጋለም ላይ፣ አርባ ምንጭ ላይ
እየሰሩ ደቡቡን ነው እነሱ ደግሞ የነበሩት። ስለዚህ ዳይሬክሽን የሚሰጠው መንግስት ነው ያን ጊዜ ማለት ነው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሲሄድ እንግዲህ ከተሰቀሉ የመሪዎች ፎቶግራፍ አንዱ የእርሶ ነው። እዛ ቅድም እንደነገሩኝ ከ1996 እስከ 2003 ሙሉ ወንጌልን መርተዋል። በዛን ጊዜ ደግሞ ሙሉ ወንጌል ያጋጠማት ችግር ነበርና እርሶ በመሩበት ሰዓት የኢትዮጵያ ሙሉ ወንጌልና የአዲስ አበባ ሙሉ ወንጌል ተብለው ክፍፍልም ነበረ። እዛ ውስጥ የነበሩት ሚና ምን ነበረ? ክፍፍል ውስጥ መጨረሻ በምን ተጠናቀቀ ይታወቃል። ግን እንደው እርሶም ማቅረቤ ካልቀረ ትንሽ እንደው አንስተን አይ ችግሩ የተጀመረው እኔ ኦልሬዲ ተጀምሮ ችግሩ እያለ ነው እኔ ወደ መሪነት የመጣሁት። እንግዲህ ብዙ ጊዜ አንዳንድ ጊዜ ችግር ቀስ እያለ ነው የሚሄደው እና ምን ነበረ የሚባለው ብዙ አይነት ነገሮች ነበሩ። ያው አዲስ ቸርች ነው ከሌላ ቤተ እምነት እንዳለ ህጉ፣ ደንቡ፣ ጸሎቱ ምናምን መጥቶ የተመሰረተ ስላልሆነ እንቅስቃሴ ነው። ሁልጊዜ እንቅስቃሴ ራሱ ችግር አለው። ስለዚህ ሙሉ ወንጌልም በእንቅስቃሴ የተወለደ ቤተክርስቲያን ስለሆነ በተለያየ ጊዜ በተለያዩ ጉዳዮች ላይ ክርክር ነበረ። ለምሳሌ የሴቶች አገልግሎት ላይ ክርክር ነበር። እሱን በደረስንበት ብለን በሰላም አለፍ። ሌላው የሚና ነው። ለምሳሌ የአዲስ አበባ ሙሉ ወንጌል አጥቢያ ቤተክርስቲያን የመጀመሪያ አጥቢያ ናት። የመጀመሪያ አጥቢያ ስለሆነች እናት ቤተክርስቲያን ናት ወይስ እህት ቤተክርስቲያን ናት? ሌሎችም ቤተክርስቲያኖች የግንኙነታችን የእናትና የልጆች ነው ወይስ የእህትማማቾች ነው የሚለው ጥያቄ ነበር። አገር አቀፉ ራሱ ሲመሰረት ለምንድን ነው በአዲስ አበባ ሞግዚትነት ስር የማይሆነው የሚሉ ሰዎች ነበሩ። ያን ጊዜ ስለ ቸርች በደንብ የሚያውቁ ሰዎች አይ ይሄ ሌላ ችግር ያመጣል፣ ወደፊት ለሁሉም እኩል የሚሆን ጽሕፈት ቤት ይመስረት፣ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ይመስረት ተባለ። በኋላ ጽሕፈት ቤት ነው ወይስ ቤተ እምነት አይደለም ወይ ለምን ቤተክርስቲያን አይባልም የሚለው ጋር ጽሕፈት ቤት ነው እንጂ ቤተክርስቲያን ለምን ይባላል ብለው የሚቃወሙ ሰዎች ተነሱ። እሱም ሀሳብ እያለ በኋላ ወደ መጨረሻው ወደ ነበረው ግጭት መካከል ሊያመጣ የቻለው በ1988 አንድ የፖሊሲ ውሳኔ ጸደቀ እና እኔ ያኔ ናይሮቢ ተማሪ ነበር። አጀንዳውን ያሳዙት ከአዲስ አበባ የወጡ ሰዎች ናቸው። ከነስማቸው አውቃለሁ። 3 ሰው ነው ያኔ ከየአጥቢያ የሚወከለው። ምን አሉ? አንድ አጥቢያ የሚባለው በሙሉ ወንጌል ሕግ 50 የተጠመቁ አባላት ያሉት መሆን አለበት። በገንዘብ ራሱን የሚያስተዳድር መሆን አለበት። ራሱን ይሄ ማለት ወንጌላውያንን ቀለባቸውን ችሎ ዋትሶኤቨር ከዛም ለቤተ እምነቱ ፈሰስ መክፈል የሚችል መሆን አለበት እና በተለይ የሚመሩ መሪዎች ያሉት ሊሆን ይገባል የሚል ነው መነሻ 50። ይሄ ቤተክርስቲያን መባል የለበትም ጸሎት ቤት ነው የሚለው ነው። እሱ ጋር ከመድረሳችን በፊት አጥቢያ የሚባለው ይሄ ነው የሚል ክራይቴሪያ አለ። በኋላ ምን መጣ? እንዴ አንድ አጥቢያ ጣሪያ ሊኖረው አይገባውም? መነሻው 50 ከሆነ ሜጋ አጥቢያዎች ለቤተክርስቲያን እድገት ይመቻሉ ወይ? ልክ ነው ወይ የሚል ጥያቄ መጣ ከአዲስ አበባ። የመጣበት ምክንያት ቻፕል ጸሎት ቤት እየተባሉ ጉለሌ በየቦታ ያሉት በቀጠና 2 ስር ነው የሚተዳደሩት እና ለምንድን ነው አጥቢያ ክፍለ ሀገር ላይ ሲሆን ችግር የለም አጥቢያ ነው የሚሆነው እና አዲስ አበባ ራሱ ትልቅ አይደለም ወይ? እንደ አንድ ክፍለ ሀገር ሊቆጠር የሚችል አይደለም ወይ? ስለዚህ እሷን እንትን ሊሉ ሲሉ ራሳቸው መካከል ተነጋግረው በአጥቢያ የሚያምኑና የማያምኑ መካከል ችግር ተፈጥሯል። ኦልሬዲ እሱ ችግር ነው ድልድይ ተሰርቶለት ወደ ኢትዮጵያ ሙሉ ወንጌል የመጣው እና የዛ የአጥቢያ ሽማግሌዎች መሪ የነበረው ወንድም እነሱ ከመሪነት ወደ ሲልኩት እዚህ ዋና ጸሐፊ ሆነው ሲመረጥ ከዛ ስልጣን እንዲለቅ ፈለጉ እና እንደዚህ አይነት ነገሮች ሲሆኑ መጨረሻ ላይ 88 ላይ ምን ተባለ? የአንድ አጥቢያ ጣሪያ 1000 መሆን አለበት። ከ1000 በላይ ከሆነ ሌላ አጥቢያ መትከል አለበት። 700 ገና ሲደርስ ቁጥሩ ሌላ ህብረት ማቋቋም አለበት። ከዛ ከመመኑ ላይ ከፍሎ በአካባቢያቸው መጀመር ያስፈልጋል። ፖሊሲ ነው። ፖሊሲው ሲጸድቅ የተቃወመ ሰው የለም። ተዛቆ ሲባልም ዝም ምን ደግፉ እጅ አወጡ። ከዛ ይሄን
እንግዲያውስ የመጀመሪያ አዲስ አበባ ውስጥ ነው አጥቢያዎች መኖር ያለባቸው ተባለ። እንግዲህ ፖሊሲውም ሆን ተብሎ ሊሆን ይችላል አይጠቀም። ከዛ ይሄንኑ ስራ አስኪያጅ ኮሚቴው ይከታተል ተባለ። ሁለት ነገር ነው። አንደኛ ለመጀመሪያ ጊዜ የኢትዮጵያ ሙሉ ወንጌል ቤተክርስቲያንን የሚመራ ቦርዱን የሚመራ ሰው ከአዲስ አበባ ውጭ የተመረጠ ለመጀመሪያ ጊዜ ከባህር ዳር ሆነ ማለት ነው። ማነው? ደቦጭ ደገፉ ይባላል። እና በሉ እንደዚህ ተግባራዊ ይደረግ ተባለ። 89 አርጉ ሲባሉ ያው አላረጉም እነሱ። ከዛ አይ እንግዲህ የአጥቢያው መሪዎች መካከላቸው አጥቢያ ይሁን በጸሎት እንቀጥል በሚለው መካከላቸውም ችግር ስላለ የክፍለ መሪዎች የሚባሉ ስላሉ እንግዲህ እነሱ አጥቢያ መመስረት ካልፈልጉ የሚያምኑ አገልጋዮች አጥቢያ መመስረት ይችላሉ የሚል አይነት መንገድ ተያዘና እኔ በግሌ ከ1972 ጀምሮ አዲስ አበባ ውስጥ ሌላ አጥቢያ መኖር አለበት ብዬ አምን ነበር። ከዛ ነፋስ ስልክ የመጀመሪያ አጥቢያ ተመሰረተ። ቀጥሎ ኮተቤ፣ ከዛ 6 ኪሎ እና በጣም ከፍተኛ ጩኸት ተነሳ። የ89 ጠቅላላ ጉባኤ በጣም ከባድ ነበር። ከአዲስ አበባ መሪዎች በኩል የቀረበው የተከፈቱ ጸሎት ቤቶች ይዘጉ እነሱ እኛ ጊዜ ተሰጥቶን እኛ ባሰብን ጊዜ አጥቢያ እኛ እናደራጅ፣ በእኛ ክልል መታችሁ ያለኛ ፈቃድ እንዴት አጥቢያ ታደራጃላችሁ? እዚህ በስተጀርባ ነገሌ ያሉ ተባለ። እኔ ስም የተጠቀሰው ስም ነው። እዛ ጉባኤው ላይ ነበሩ። እኔ ጉባኤ ባሌ ነው ማለት ከጀርባ ነበሩ ወይ? በዚህ ሐሳብ ነው። እኔማ ከጀርባ ሳይሆን ከፊት ለፊት አጥቢያ በመደራጀት አምናለሁ። ምንም ጀርባ ስለዚህ ነበሩበት ማለት ነው። አምንበታለሁ። እኔ ምንም ጀርባ ሳይሆን ፊት ለፊት ነው ማምነው። ስናገር ነው የኖርኩት። እና ለማንኛውም ምን ሆነ ጉባኤው ትንሽ እንዳትነኩን ልትነኩን እዚህ ቤተክርስቲያን ታሪክ ውስጥ ታይቶ ያልታወቀ ትርምስምስ ይፈጠራል እንዳትነኩን ምናምን ሲባል ጉባኤው ትንሽ ዋለለ እና እኔ የተነሳውና አይ እንግዲህ አዲስ አበባ ወንጌል አጥቢያ ቤተክርስቲያን የተለያየ አጀንዳ አስቀርባ ታስወስናለች እና አሁን ግን የእሷን ኢንትረስት የሚነካ ነገር ጉባኤው እንዳይወስን የምትከለክልና ለዛ ጉባኤው ለሚወስነው ውሳኔ አልገዛም የምትል ከሆነ ከአሁን ሰዓት ጀምሮ የባሌ ሙሉ ወንጌል አማኞችም አትገዛም አልኩ እና ሰው ደነገጠ። በሙሉ ድምፅ ምን ብሎ ወሰነ? ስራ አስኪያጅ ኮሚቴው ኢንቮልቭ አድርጎ አሁን ያሉትንም በአጥቢያነት ተቀበለናል፣ ሌሎች አጥቢያዎች የሚደራጁ ተባለ። ይሄ መቼ ነው? 89 ነው። ከዛ 90 ጀምሮ ነገሩ ጋለ። እንግዲህ እነ ዶክተር ንጉሴ ያሉበት 11 ሰዎች ያሉበት አንድ ኮሚቴ ቀድሞ ለእርቅ ጥረት አደረገ። ከዛ የኢትዮጵያ ወንጌላውያን በጊዜው የነበሩ መሪዎች ጥረት አደረጉ። እነማን እንደነበሩ አሁን አላስታውስም። እነ ሰለሞን ከበደ ሊኖሩ ይችላሉ። እዛ አልሆነም። በጣም እየጋለ ሄደና እነሱ ከአዲስ አበባ ክልል ሄደው ፈቃድ አወጡ፣ ተደራቢ ፈቃድ አወጡ። ነገሩን ወደ ክፍለ ሀገርም ተስፋፋ። እንግዲህ እኔ ደግሞ ባይብል ኮሌጁን እንድመራ መጥቻለሁ። አገልጋዮች ይመጣሉ። ስለዚህ ስለ አጥቢያ አስፈላጊነት፣ ስለ ፓስተራል ሊደርሺፕ አስፈላጊነት እኛ እንደ ፔንቴኮስታሎች በአምስቱም የአገልግሎት ስጦታዎች እንደምናምን የህይወት መጽሔትን ከ92 93 ጀምሮ የህይወት መጽሔት ላይ የሚወጡ ጽሁፎችን ማየት ይችላል። በአንደኛ በመጽሔት መጻፍ ጀመርኩ፣ ማስተማር ጀመርኩ እና ያ ነገር ሄዶ 94 ጳጉሜ አካባቢ በእርቅ እንደገና የማለቅ እድል ነበረው። በጣም ወደ አንድ ወገን ያደረገ ትክክል ያልሆነ እርቅ ነበረ። 95 እንዳውም ኢትዮጵያ ሙሉ ወንጌል ኃጢአቷን አምና ንስሐ ገብታለች ተብሎ ካምፔን ተጀመረ። ዝም አልነኝ፣ ምክንያቱም ለእግዚአብሔር ከሰጠን ብለን ዝም አልን። በዛ ሁኔታ ነው እኔ 96 95 መጨረሻ ላይ የተመረጥኩት ማለት ነው። እንግዲህ 96 95 መጨረሻ ነው የሰመረጥ። በኢትዮጵያ ሙሉ ወንጌል ያሉ ሰዎችም ስጋት ነበራቸው። ማለት ፓስተር ጻድቁ የሚያምነው ፓስተራል ሊደርሺፕ ነው፣ ዋን ማን ሊደርሺፕ ነው እያሉ እኔም አላምነውን ነገር እኔ አፍ ውስጥ ይከታሉ እና
ስለዚህ የሽማግሌ አመራርን በቃ አጉል ሊያደርግ ነው ተብሎ በጣም ፍርሃት ነበር። እንዲያውም ጉባኤው በሰላም እንዳያልቅም ጭምር በጣም ችግር የሚያስከትሉ አይነት ቃላትን የሚወረውሩ ሰዎች ነበሩ። እግዚአብሔር ተናግሮኝ እኔ ዝም ነው ያልኩት እና በኋላ በተገመተ ሳይሆን ከተገመተ በላይ በሆነ ድምፅ እኔ ስመረጥ እንደሰማሁት ሄደውም ያለቅሱ አሉ ይባላል። እንግዲህ በቃ ቸርቻችን ተበላሸች ብሎ አይፈረድም መቼም ሰው ከሰጋ አይፈረድበትም። በኋላ እኔ ደግሞ እኔ እንግዲህ አሁን በፊትም ቢሆን እኔ በፊት የመሩት ሰው ማከብራቸው ሰው ናቸው። ለየትኛውም ወገን አታድላ ብዬ ነው የምመክረው። እኔ ደግሞ አሁን አላደላም፣ ግን ማምንበትን አሁንም አምንበታለሁ፣ አልደብቅም። ስለተመረጥኩ የምደብቀው ነገር የለኝም። ግን አሁን የመረጣችሁኝም ያልመረጣችሁኝም የሁላችሁም መሪ ስለሆንኩ ችግር የለም አልኩ። ከዛ እግዚአብሔር ረዳኝና ስልጠናዎች ማካሄድ ጀመርን። እኛ ምን ማለት ነው? እኛ ለምሳሌ መጋቢያዊነት ምንድን ነው? ስልጠናዎችን ማካሄድ ጀመር። በኋላ ሰውም እያወቀ እየተገነዘበ መሄድ ጀመረ። እንግዲህ የኔ መመረጥ አዲስ አበባ አካባቢ ምን ፈጠረ? በቃ ይሄ ሰውዬ ከመጣማ ከባድ ነው ተባለ። እኔ እንደ አጋጣሚ የተመረጥኩ ቀን ቆሞ ሰዎች ሲያጨበጭቡ ስወርድ ካጨበጨባችሁ ነው መምራቴን ማቆም ብያቸው ነበረ እና አንድ ቃል ተጠቅሜ ነበረ። እኔ እግዚአብሔር ፌቨር ከሰጠኝ የኔን አገልግሎት እግዚአብሔር በጥሩ ከረዳኝ በእኔ ጊዜ እንኳን እኔ አሁን ኢትዮጵያ ሙሉ ወንጌል 2 ቦታ ልከፍል ቀርቶ አዲስ አበባ ሙሉ ወንጌልም ትመለሳለች ያልኩኝ እኔ። ይሄ የማይፈልጉ ሰዎች ወጥተው ምን ብሎ ያወራሉ? አዲስ አበባን ጨፍልቅ ያመጣለሁ ብሎ ዝቷል ተብሎ ተወራ። ኦኬ ያላሉት ማለት ነው። እኔ አላልኩም እንዴ እንደዚህ እንዴት እላለሁ? ከዛ እንግዲህ ያልተጸለየ ጸሎት የለም፣ ያልተባለ ነገር የለም። እሱም አሁን ዶክመንቶች በሙሉ ስላሉ ችግር የለውም ከነ ማስረጃው። ብዙ እርቅ ተሞከረ በጣም እና አንደኛው የመንግስት ኃላፊ እንዲያውም ማሰራራት ፈልጎ ነበር። የሁለታችሁንም ፈቃድ ነጥቃለን ምናምን ሲል እንግዲህ የበርበሬና የሽሮ ፈቃድ ከሆነ ትነጥቃለህ ብየዋለሁ እኔ። ከዛ 97 ምርጫ ደግሞ ያኛው ተነስቶ ሌላ መጡ ሰዎች። የመጡ ሰዎች ውስጥ ጌታን የሚያውቁም ነበሩ መሰለኝ እና የፍትህ ሚኒስቴር ሚኒስትር ዴኤታዋ እንደገና የማህበረ ምዝገባ ኃላፊው እንደውም ወዳጄ ናቸው ጅማ ዲልቦ እነሱ አሉ። ሚኒስትሩ ሌላ ሰው እና ይሄ ነገር በጣም ሄደ እስከ ጠቅላይ ሚኒስትሩ መለስ ዜናዊ ቢሮ ጉዳዩ ደረሰ። እንደሰማሁት ጠቅላይ ሚኒስትሩ ጉዳዩ በእርቅ ይለቅ፣ ሃይማኖት ስለሆነ በእርቅ ጨርሱላቸው፣ እምቢ ከተባለ ግን ህጉ ለሚፈቅድለት ወስኑ የሚል መመሪያ ሰጥተዋል ነው የሚባለው። የጠቅላይ ሚኒስትሩ የጽህፈት ቤት ኃላፊ ቺፍ ኦፍ ስታፍ አሁን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነሩ ታውቃለህ፣ ስማቸው መጥራት ላያስፈልገኝ ይችላል። እሳቸውም ቢሮ እኔም በአካል ገብቼ ምንድነው የነበረውን ሁኔታ አስረዳው። እንደዚህ ነው እንዴ? አዎ። ይሄማ ከሆነ ተባለና ለፍትህ ሚኒስቴርም ኢትዮጵያ ሙሉ ወንጌል አቤቱታ አቀርባለች። 26 ገጽ ከዚህ ጋር ተያይዟል። ውሳኔ ስጡና የሰጣችሁትን ውሳኔ እንድናቅ የሚል ትእዛዝ ተላለፈ። የነበረው ሳይሰጥ ወረደ። በኋላ አዲሶቹ መጡ። አሁንም እኔ ኢንሲስት አደረኩ። ሲያዩ ምንድን ነው የሚሉት? ኢትዮጵያ ሙሉ ወንጌል በህግ ነው የሚመካው፣ ህጉ ይደግፈዋል። አዲስ አበቦች ደግሞ የሰው ኃይል የገንዘብ ኃይል አለን ብሎ ነው የሚመኩት፣ እንዴት ይሻላል ምናምን ተብሎ ያልሆነ ምክር ነበረ መሰለኝ። ያን ጊዜ የፍትህ ሚኒስቴር የነበሩ ሰው አንድ ቀን በመደበኛ ስልክ እኔ ጋር ያስደውሉና ፓስተር ጻድቁ እንግዲህ እርቅ እምቢ ብላችኋል፣ እንግዲህ እኛ የሁለታችሁንም ቦርድ እናግዳለን፣ ሁለታችሁም እንደዚህ ማድረግ እንችላለን አሉ። እንግዲህ እርሶ ህጉ የሚፈቅድለው ከሆነ ይችላሉ፣ እኛም ደግሞ የዚች አገር ህግ የሚፈቅድልንን ማንኛውንም ህጋዊ መንገድ ተጠቅመን መብታችን እናስከብራለን አልኳቸው። ሶሪ እና አይ ቲንክ አልገባቸውም። እቺ ስላጠራጠረችኝ እኔ ኦልሬዲ ጠበቃ ያዝኩ እና አለ ከነስሙ አሁንም
ከጠበቃዬ ጋር ተነጋገርንና ይሄ ስለሆነ ምናልባት እንደሚባለው ደፍሮ ቦርዱን የኛ ቦርድ የሚያግዱ ከሆነ ብዬ ውክልና ሰጥቶ ቀድሜ ያን ጊዜ እነሱ ያላወቁት በኢትዮጵያ ሙሉ ወንጌል አሰራር የመክሰስና የመከሰስ ስልጣን በእኔ እጅ ነው፣ በዋና ጸሐፊው እጅ ነው፣ ቦርዱ እጅ አይደለም። አዲስ አበባ ሲሆን ግን ቦርዱ ላይ ነው፣ የቦርዱ ሰብሳቢ ነው። ስለዚህ አዲስ አበባ ቦርዱ ታገደ ማለት ነው። ኢትዮጵያ ሙሉ ወንጌል ግን ቦርዱ ቢታገድም ዋና ጸሐፊው እስካልታገደ ድረስ በሕግ ፊት ቤተክርስቲያኒቷን የሚወክል መክሰስም መከሰስም የሚችለው ዋና ጸሐፊ ነው። በዚህ ሁኔታ እያለን ሁለቱም ቦርድ አግደናል የሚል ደብዳቤ ወደ እኔ ላከና እኔ ፍትህ ሚኒስቴር ተጠራሁ እና ያን ጊዜ አሁን ወደ ጌታ ሄደው ለመላኩ ለሰንበት የሚባል የአዲስ አበባ ወንጌል ዋና ጸሐፊ ነው። ግን የሱ ዋና ጸሐፊነት ከኔ ጋር አይገናኝም። እሱ የቢሮ ጸሐፊ፣ እኔ የወይዝ ቤት ከዛ በቃ አግደናል እንግዲህ ምናምን። አሁን የሁለቱም ቦርድ ታግደዋል። የሁለቱ ጠቅላላ ጉባኤ በፍትህ ሚኒስቴር አዳራሽ ህዳር 21 ቀን ስብሰባ ተደርጎ ቄስ አለሙ ስብሰባውን እንዲመሩ ሆኖ የሁለቱ ጠቅላላ ጉባኤ ተገኝተው የሚወስኑትን ውሳኔ መንግስት ያከብራል የሚል አይነት ነው። እኔ ወዲያው ደብዳቤ እንደደረሰኝ መኪናዬን ቀይሬ ጠበቃው ጋር ሄድኩ። ከዛ ፌዴራል መጀመሪያ ፍርድ ቤት ዳኛው እንደውም አባስ ነው የሚባለው፣ አሁንም ይኖር እንደሆነ አላውቅም። ፌዴራል መጀመሪያ ፍርድ ቤት እኛ አቤቱታ አቀረብን። አንደኛ ፍትህ ሚኒስቴር እስከዛሬ ድረስ ራሱ ባጸደቀው በየዓመቱ ሪፖርት እያደረግን ሪፖርታችን እየተቀበለ እያለ ያለምንም እንከን የኢትዮጵያ ሙሉ ወንጌል ቤተክርስቲያንን ቦርድ አግጃለሁ ብሏል። በሌለው ስልጣን ቦርዱን አግደዋል። አንድ ሁለተኛ አንድን አጥቢያ የቤተ እምነቱ ኩያ አርጎ የአዲስ አበባ ወንጌል አጥቢያ ቤተክርስቲያንን የዚህ አካል መሆኗን እየታወቀ ተደራቢ ፍቃድ ሰጥቷል። ይባስ ብሎም ደግሞ አዲስ አበባ ሙሉ ወንጌል ቤተክርስቲያን ጋራ በኩል ደረጃ ተቀምጠን እንድንነጋገር የሁለቱን ጠቅላላ ጉባኤ ጠርቻለሁ ብሎ ጠርቷል። እነዚህ ህገወጥ ተግባራት ስለሆኑ አንደኛ ፍርድ ቤቱ መርምሮ ውሳኔ እስኪሰጥ ድረስ አሁን ፍትህ ሚኒስቴር የጠራው ስብሰባ እንድታገድልን፣ ሁለተኛ አሁንም ፍርድ ቤቱ ውሳኔ እስኪሰጥ ድረስ ምንም አይነት ሌላ ውሳኔ የፍትህ ሚኒስቴር እንዳይሰጥ ከዚህ በኋላ የሚል አቤቱታ አቀረብ። ፍትህ ሚኒስቴር ተከሰሃል፣ ታግደሃል ተባለ። ፍትህ ሚኒስቴር ታገደ። እኛ እርቅ እምቢ አላልንም። አሁንም እርቁን እንቀጥላለን አለ። ቄስ ሰለሞንም አንቃወምም፣ እሳቸው ሰብሳቢ ሆነው እርቅ እናደርጋለን። ህዳር እሱ እንደዛ ያደረገ ነበር፣ ታገደ። በቃ እዛ እስከ የካቲት 21 ስንነጋገር ቆይተን ደብረ ዘይት ቢሾፍቱ በተካሄደ ስብሰባ የካቲት 21 ላይ የመጣው ህዝብ ሁሉ ተለቃቅሶ በእርቅ አለቀ። እኔ ሁለተኛ ተርም ተመርጬ 1 ዓመቴ ነው። እንደገና ምርጫ ይካሄዳል እና አዲስ አበቦች ያቀረቡ ሰው ነበረ። አዲስ አበቦቹም ራሱ እኔን መረጡ ማለት ነው። ከዛ በኋላ የቀረው ከ2000 ላይ ነው እርቁ ያለቀው። እንግዲህ ከ2000 እስከ 2003 መጨረሻ ድረስ እርቁን ወደ ተግባር መውሰድ ነው። ስለዚህ አዲስ አበባ 42 ጸሎት ቤት ነበረ የተባለው 42ቱም ጸሎት ቤት አጥቢያ ይሁን ተብሎ ተስማማን። ቦታ ያላቸው ለሌላቸው መጽሐፍ ቅዱስ እንግዲህ ከዮርዳኖስ ማዶ ርስት የወሰዳችሁ እነዛ እስኪያርፉ እርዱ አልኩ እኔ እና ስለዚህ ቦታ ያላቸው ደግሞ ኮቨነንት ፈንድ የሚባል አቋቋምንና አዲስ አበባ ውስጥ አለ የሚባል ገንዘብ በአት ሲወራ ነበር። ምንም አልነበረም። ብቻ እዛው ጊዜያዊ የነሱ ጊዜያዊ ቀጠና የሚባል መሰረት በቋሚነት ቀጠና እስኪመሰረት ስለዚህ በዛው በራሳቸው ሰዎች አንድ እንዲደረግ አድርገን ብዙ አሁን ቦሌ ቡልቡላ፣ ቤቴል በየቦታው አሁን ያሉ ቸርቾች ያን ጊዜ አንዱን እየደገፈ አሁን እንደምሰማ አዲስ አበባ ውስጥ አሁን 250 አጥቢያ ነው ያለው ነው የሚባለው። እንግዲህ ፍሎሪሽ አረገ ቸርቹ።
ያ ችግር አለቀ። ችግሩ ካበቃ በኋላ እኔም ኃላፊነቴን ጨረስኩ ማለት ነው። እና ይሄ አሁንም ማውራው አንደኛ ከፍርድ ቤት ጋር ተያዘ ዶክመንቱ አለ። ዝም ብሎ ለማውራት አይደለም። እኔ ኦልሬዲ ባዮግራፊ እየተጻፈ ስለሆነ እዛ ውስጥ በደንብ ይቀርባል ማለት ነው። አንደኛ ሙሉ ወንጌል ኢንዲጂነስ ናት ወይስ አይደለችም የሚለውን በደንብ በማያከራክር ምክንያቱም አንዳንድ ጊዜ ሲሳካል ወላጅ ይበዛል እና አንዳንዶቹ ሙሉ ወንጌልን እነሱ እንዳስገኙ እነሱ በአካልም እንኳን ያልነበሩ አንዳንድ ሰዎች የነሱ አያቶች የማይናገሩትን ነገር መናገር ይፈልጋሉ። ሙሉ ወንጌል ቶርሞንዶ እንግሊዝ ፊከን የሚባል የኖርዌጂያን ሰው በነገራችን ላይ ሙሉ ወንጌልን ያስገኘው ሪቫይቫል ሲነሳ ከመንግስት ውጪ ከሃይማኖቶች 3 አይነት ሪአክሽን ነው የነበረው። ያው ከትልቋ ቤተክርስቲያን እንግዲህ ልጆቿ ናቸው፣ እውነት ነው 99% ያን ጊዜ ከውስጧ ስለወጣ ቁጣ ነበረ እና ፓትርያርኩ ያሉትን ሰምጣል አይደለም። ጃንሆይ ጋር አቤት ሲባሉ እስቲ እሳቸውን አናግሩ ሲባሉ እሳቸው ምን አሉ? እንዴ አገሪቷ ውስጥ እኮ ሞል አለ፣ ኪዮስክ ለምን ያስፈልጋል ብለዋል እሳቸው። እናንተ ኪዮስክ ሞል እያለ ኪዮስክ ምን ያደርጋል ብለዋል እሳቸው። እና እንደ አጋጣሚ ደግሞ መጀመሪያ ሊደሮቹ አብዛኞቹ ከሰሜንም ለምሳሌ የነበሩት ከኤርትራ፣ አድዋ፣ ትግራይ። የሚገርም ነገር እኮ ነው። ከደቡብ ውስጥ ደግሞ ከወላይታ ፊሊጶስ ኬሜሬ፣ ሶዶ፣ ጉራጌ ኢንጂነር ግርማ ተሰማ። አሁን ብሔር ብሔረሰብ የሚለው ከመምጣቱ በፊት እግዚአብሔር የሰራውን ነው። እኔ ከመሐላ ጋር ከአዳአበር ጋር ዶክተር ኃይሌ ገብረ ሚካኤል ወልደ ሚካኤል ሰውሪ እና ከየቋንቋው አሁን ነው እኛ ብሔር ብሔረሰብ የምንለው። እግዚአብሔር ሰዎች አንድ ላይ እንዲሆኑ ያደረገበት የሚገርም ተአምራት ነው እና ሙቭመንቱ መከራ በነበረን ጊዜ ተጠይቀዋል። እነዚህ ሁለቱ እስካንዲኔቪያን በደርግ ጊዜ ይመስለኛል ተጠየቁ። ኃይለሥላሴ ወር በደርግ ጊዜ ከእናንተ ጋር ናቸው ወይ ተብሎ ተጠይቀው ከኛ ጋር አይደሉም ብለዋል። ትናንትና ከኛ ጋር አይደሉም ካሉ በኋላ ዛሬ ነጮቹ አሁን ደፍረው አይሉም። ታውቃላችሁ፣ አበሾቹ ናቸው የሚያወሩት። ግን እነሱ ራሳቸው እነሱን ያስገኙት ለነሱ እንደ አባት የሆኑ ሰዎች አይ ከኛ ጋር አይደሉም ብለዋል። ለምሳሌ ገነት የሚል ስም የወጣው 69 መሆኑን አውቃለሁ። ሰፈረ ገነት ተብሎ ነው የወጣው። ልክ ነው። ህይወት ብርሃን የሚለው ስምም በሰባዎቹ ውስጥ ነው። ምክንያቱም ፊላደልፊያ ነው እንዴት ስማችንን እንለውጣለን ሁሉ ተብሎ ሲባል ነበር። ሁለቱን የምጠቅስበት ምክንያት ሁለቱ ጋር ያሉ አንዳንድ ሰዎች ታሪክን ወደ ራሳቸውን መጎተት ስለሚፈልጉ ማይሆን ታሪክ መፍጠር አይችሉም። ይህንን በማስረጃ በተገቢ ቦታና ሁኔታ እናስቀምጣለን። ጥሩ ነው ማለት እንግዲህ ሲያምርብህ ሲሆንልህ ሲሳካልህ ወላጅ ይበዛል፣ ችግር የለውም ለማንም ይሁን። ግን እኔ ሕዝቅኤል ላይ እንደተጣለችዋ ልጅ ነው ትዝ የሚለኝ የእኛ ታሪክ ማለት በቃ ወስዶ ትብታችንን ቆርጦ ከላያችን ላይ ያስወግዶ አንጽቶ ቀድሶ ቤተክርስቲያን እንድንሆን ያደረገን ጌታ ነው። እኛ ክሬዲቱን ለማንም አንሰጥም። እውነቱን ለመናገር ሪቫይቫል ነው፣ እንቅስቃሴ ነው፣ ሙቭመንት ነው። ሙሉ በሙሉ ኦንሊ ጂሰስ እንኳን ልንሆን የምንችልበት እድል ነበር። ምክንያቱም ተክለ ማርያም ገዛኸኝ ከመጀመሪያዎቹ የሙሉ ወንጌል ወንጌላውያን ገናና ስም ከነበራቸው በጣም የሚገርም ሰባኪ መለኮታዊ ኃይል የሚል መጽሐፍ ጽፏል ቀድሞ እና በኢየሱስ መጠመቅ ሲሆን ታዲያ ምን ችግር አለ ያሉ ሰዎች ነበሩ፣ የኛም ሰዎች። ቀጥሎም ሌላ የተለያዩ የሐሰት ትምህርቶች መጥተው እግዚአብሔር አትርፎናል እንጂ እውነቱን ለመናገር ውጭ የተሰፍቶ የመጣ ጥብቆ አይደለም። እና እግዚአብሔር እንደሚያሳድግ ጥሩ ነው። አባትና እናት ካሳደጉም ግን እግዚአብሔርም የድሃ አደጎችም አባት ስለሆነ እንደሚያሳድግ ከኛ ታሪክ ማየት ይቻላል ማለት ነው። በጣም ነው የማመሰግነው። እንግዲህ ሙሉ ወንጌልን በዚህ ሁኔታ ገልጸውልኛል። ኢትዮጵያ ሙሉ ወንጌል አመራርን ከጨረሱ በኋላ ወደ ኮሌጁ ነው መሰለኝ የሄዱት። ወደ ኮሌጅ ነው የሄዱት። እዛ ደግሞ ትንሽ ጊዜ ነው የቆዩት። እዛ ወደ ህብረቱ ነው የመጡት እና የኮሌጁ 4 ዓመት ወይም 3 ምናምን። እና ከዛ በኋላ ወደ ህብረቱ መጡ። ህብረቱ ጋር ሲመጣ ነው ተመሳሳይ ችግር አጋጥሞታል።
ያው ህብረቱ ጋር የነበረውን ያስታውሱናል። ትንሽ ሰዓታችን ስለደረሰ ረፍት አድርገን ምን ገጠመ? ምን ህብረቱ ላይ የነበሩት ነገሮችን እናነሳለን። ለምሳሌ አብራው ከጀመሩ በኋላ ከእናንተ የተለዩ ትላልቅ ቤተክርስቲያኖች ነበሩ። በኋላ ከኔ በፊት ነው እሱ በኋላ ነው ይነግሩናል። እሱም ተመልካቾቻችን ይህንን ዝግጅት በኢቫንጀሊካል ቴሌቪዥን እንደዚሁም በዩቲዩብ አድራሻችን የተከታተላችሁ የምትገኙ ከዛሬ እንግዳችን ከፓስተር ጻድቁ አብዶ ጋር ንግግር እያደረግን እንገኛለን። እንግዲህ እስካሁን በሰማችሁት ያለውን ታሪክ ነግረውናል። በቀጣይ ደግሞ አዲስ እስከመሰረቱት ተቋም ድረስ ያለውን ይነግሩናል። ማንኛውም ከረፍት በኋላ እንመለሳለን። ባላችሁበት